بسم الله الحمد لله رب العالمين والصلاة والسلام على المبعوث رحمة للعالمين نبينا محمد وعلى آله وصحبه وسلم تسليما مزيدا إلى يوم الدين أما بعد السلام عليكم ورحمة الله وبركاته إن شاء الله زاري سلا تدبر آيات الله سلا الله سبحانه وتعالى القرآن نقص سلا ما استنتن يهونا لمالتنا يا الله سبحانه وتعالى القرآن سلا ما استنتن قلنا كلام الله المبين قلت سيهونهم يا الله سبحانه نقرن سلام استولي هنا لذي الله بالقرآن من لنال فلا يتدبرون القرآن أم على قلوب أقفالها እንግዲህ ቁርአን የተወረደው ቁርአን ወደኛ የመጣው አንዱ ነገር ምንድነው ቁርአን በውስጡ ያለውን ነገር እንድናስተነትንና እንድንማርበት ነው እንድንገሰጽበት በውስጡ እንዲያለውን ነገር እንድንሰራበት ክልከላን ከሆነ እንድንከለከልበት አላህ ምን አለን አፈላ የተደበሩን القرآن ቁርአንን ለምን ያስተነትኑም ምን ቁርአንን ለምን ያስተነትኑትም አም ወይንስ على قلوب በልባቸው ላይ አቅፋሉሃ ቁልፍ አለ ወይ ላለማስተንተን በልባቸው ላይ የተቆለፈ ቁልፍ አለ ወይ ይላል በሌላ ቁርአን አንቀጽ ምን አለን كتاب أنزلناه إليك مبارك ليدبروا آياته وليتذكر أولو الألباب كتاب أنزلناه إليك مبارك ليدبروا آياته وليتذكر أولو الألباب أي هذا القرآن كتاب أنزلناه إليك يا محمد يه قرآن ودان تيورد هنا مصحفنا مبارك يتبارك سيون يتبارك بوستو بذو بركاوچن يقفنا لمن تورد ليدبروا آياته بوستو ያሉትን ግልጽ ነው አይደለም በውስጡ ያሉትን አያተል ቁርአንያም ሆኑ አያተል ከውንያ ለማስተንተን እንዲያስተውሉ ግልጽ ነው እንዲገሰጹበት እንዲመከሩበት ነው አለ በውስጡ ያሉ የቁርአን አናቅስቶችም ሆኑ አያት ለውስጥ ስለሚከፈል ግልጽ ነው አያተል ቁርአንያ ያለ የቁርአን አናቅስትና አያተል ከውንያ የሁንታዊ ደግሞ ተአምር ማለት ነው ስለዚህ ይሄን እንዲያስተነትኑ ሁለቱንም ያቅፋል እንዲያስተነትኑ ዘንዳ ነው አለ ወልየተዘከረ ኡሉል አልባብ ግልጽ ነው ቅልቦና ያላቸውም ሰዎች ደግሞ እንዲሁም እንዲመከሩበትና እንዲገሰጹበት ነው ይላል መልካም ابن جرير الطبري رحمه الله تعالى يجيني القرآن አንቀጽ ሲፈስር ምን አለ አይ አላህ Subhanahu Wa Ta'ala محمد عليه الصلاة والسلام ብሎ ይላቸዋል وهذا القرآن ይህ ቁርአን كتاب أنزلناه إليك يا محمد አንተ ሙሐመድ ሆይ ወደ አንተ ያወረድነው የሆነ መጽሐፍ ነው ሙባረኩን ሊየደበሩ አያት በውስጡ كثير البركة ነው በረካው የበዛ ነው ሊየደበሩ አያት በውስጡ ያሉትን የቁርአን አናቅስቶችን ሊያስተነትኑ ዘንድ አይል ሊየደበሩ አያት ብሎ ማለት አለ አይ ሊየደበሩ ሁጀጅ አላህ التي فيه በቁርአን ውስጥ ያሉትን ሁጀጆችን ማስረጃዎችን በራሂኖችን እንዲሁም ተአምራቶችን እንዲያስተነትኑበት ነው እንዲሁም وما شرع فيه من شرائعه እንደዚሁም በውስጡ وما شرع فيها في القرآن በቁርአን ውስጥ የደነገገውን ነገራቶች من شرعه አላህ ከደነገጋቸው ድንጋጌዎች የደነገጋቸውን አምርና ነህይ ይሆናሉ እነሱንም እንዲያስተነትኑት ነው አለ فيتعظوا ويعملوا به ከዛም ተመክረው በሱ ሊሰሩበት ዘንዳ ነው ቁርአን የተወረደው ብሎ ይለናል ቁርአን የተወረደበት ዋና ዓላማ ምንድነው እንድናስተነትና እንድንመከርበት ነው ማለት ነው መልካም መልእክተኛው አለይሂ ሰላቱ ወሰለም በሐዲታቸው ምን አሉ ተደቡርን አማክለው ሲናገሩ ተደቡር የማያደርጉ ሰዎችን ሲወቅሱ ምን አሉ سيخرج اقوام من امتي ከኔ ኡማ ውስጥ ህዝቦች ይወጣሉ يشربون القرآن እነዛ ሰዎችን ቁርአንን ይቀራሉ ቁርአን የሚቀሩት ግን ያለ ምንድነው ያለ ማስተንተን ነው ከሹርብሂም ወለበን ልክ ወተት እንደሚጠጡት አድርገው ቁርአን ይጠጡታል ይሄ ማለት ወተት ሲጠጣ ልክ አጥንት የለውም ዝም ብለህ እንትናትልን ዝም ብለህ ደቅደቅ አድርገው የምታስገባው ማለት ልክ እንደዛ ቁርአንን ይጠጡታል አለ ምንም ውስጡ ያለውን ነገር ተፈኩርና ተደቡር የሚባል ነገር አያደርጉም ማለት መልእክተኛው ሰለላሁ ዐለይሂ ወሰለም رواه الطبراني امام الطبراني ዘግበውታል አልባኒም ሐዲሱን ሐሰን ብለውታል መልካም ሼክ መሐመድ ኢብኑ አብዱል ወሃብ ምን አሉ ተደበሩ كتاب الله يا الله سبحانه وتعالى المصحف استنتنوا وعالجوا به امراض القلوب يلبونن በሽታን እንትን አክሙበት
فهو ይሄ ቁርአን የሚባለው ነገር الدواء النافع ጠቃሚ መድኃኒትና ወሽፋእ ፈውስ ነው። وهو السبب العظم እሱም ደግሞ ታላቁ ምክንያት ነው في حصول السعادة في الآخرة والأولى በዱንያም በአኺራም ደስተኛ ለመሆን ደስተኛነትን የምናገኝበት ትልቁ ምክንያት ነው። ومن يبتغى الهدى من غيره ከቁርአን ውጭ ከሆነ ነገር መመሪያን የፈለገ ይሆን አካል አላህ አላህ ያጥመዋል አለ። ومن أعرض عنه ከቁርአን ያፈነገጠ ይሆን አካል استحوذ عليه الشيطان ሸይጣን እሱን ይቆጣጠራል። ወተወላሁ የሱ ረዳት ያደርገዋል። የሸይጣን ረዳት ሸይጣን ነው በየሄደበት የሚከተለው። فهو ይህ ቁርአን حبل الله المتين ኃይለኛ የሆነው ብርቱ የሆነ የአላህ ሱብሓነሁ ወተዓላ ገመድ ነው። ወኑሩሁ ሙቢን ብርሃናማ የሆነ የአላህ ሱብሓነሁ ወተዓላ ግልጽ የሆነ የአላህ ብርሃን ነው። ወሲራጡል ሙስተቂም ቀጥ ያለው የአላህ ሱብሓነሁ ወተዓላ ቀጥተኛው መንገዱ ነው። ኢንተሃ ከላሙሁ አዱረር ስንያል ማለት ይቻላል። ስለዚህ ቁርአንን ተደቡር ማድረግ አለብን። ቁርአንን ያለ ተደቡር መቅራት ዋጋ እንደሌለው ማወቅ መቻል አለብን ማለት ነው።